ለማንኛውም ማለት ነው እንዴት አድርገሽ ራስሽን ከመዳም ጋር አስከብረሽ እንደምትኖሪ ማለት ነው። እኛ ኢትዮጵያኖች ብዙ ጊዜ እንሰደባለን። እነሱ ይሸታሉ፣ እነሱ እንደዚህ ናቸው፣ መኝታ ክፍሏን አታጸዳም ምናምን ብሎ እኛን የሚሰድቡት ማለት ነው። እናንተ አንዳንዶቻችሁ ናችሁ። አንዳንዶቻችሁ አዎ በጣም ኩሩ፣ በጣም ንጹህ፣ በጣም ራሷን የምታስከብር ሴት አለች። በእርግጥ ማለት ነው ሁሉንም ማለት አይደለም፣ ግን አንዳንዶች አለን፣ በእርግጠኝነት አለን። እኔም ያየሁት ነገር ስለሆነ ማለት ነው። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? የዩቱብ ተከታታዮቼ በሙሉ ውዶቼ፣ ቅመሞቼ ደህና ናችሁ? ይህን ቪዲዮ ለምታዩት ኧረ በእናታችሁ ቪዲዮን እዩልኝ፣ ቪዲዮን ሼር አድርጉልኝ፣ ላይክ ስጡኝ፣ ላይክ አድርጉልኝ። ምንም አይነት ላይክ አላገኘውም እስካሁን ድረስ። በጣም ትንሽ ላይክ ነው ያለችኝ። ግን ያው ቀስ በቀስ እያለ ነው ቪዲዮ እየታየ ያለው አሁን ላይ ገብቼ ሳየው ማለት ነው። ለማንኛውም ቪዲዮሽን አሁን ገና ነው ያየሁት። ኮሜንት ላይ ያነበብኩት አንድ እንትን ነበረ እና ፋቱማ በጣም አመሰግናለሁ ኮሜንት ስላረግሽልኝ፣ ቴንኪው ብዬሻለሁ። በጣም አበረታችኝ እልሻለሁ። አሁንም ቪዲዮዬን ሼር አድርጊልኝ፣ ሰብስክራይብ እያደረጋችሁ ሼር አድርጉልኝ፣ አግዙኝ፣ እንተባበር። እየሞከርኩ ነው እላቸዋለሁ። ያው እንግዲህ ምንም ቢሆን እኛ አረብ ሀገር ላይ ያለ ነው ልጆች ቢያንስ እንኳን ይሄኛው እዚህ አጠናክረን ብንሄድ እዛ ደግሞ ስንገባ የሆነ ነገር ያው ዩቱብ እንደሚከፍል ታውቃላችሁ። ሁላችንም ለዛ ብለን ነው እንትን ያለው። ብዙ ልጆች አሉ በቃ እንትን ምንድነው ሰው እርስ በርስ ተባበሩ፣ እርስ በርስ ተጋገዙ እየተባለ ብዙ ልጆችም ቪዲዮ ይሰራሉ። እንደዚህ ያደርጋል እናንተ ይጠቅማቸዋል እያሉ እኛን የሚመክሩ አሉ። በእርግጥ ልክ ነው። እኔ ብዙ ጊዜ አወራለሁ። በጣም ረጅም ጊዜ ሆኖኛል ዩቱብ ይሄኔ የትና የት ደረጃ ነበር የምደርሰው። የእውነቴን ነው የምላችሁ እና ከመጀመሪያው ከዛሬ 4 ዓመት በፊት ነበር መስራት የፈለግኩት። ግን በወሬ ብቻ ቀረ። ሰው ጋር ስታማክሩ ሰው ምንድን ነው የሚላችሁ? እንዴት ሆኖ ኧረ እሱ ዝም ብሎ እኮ ልፋት ብቻ ነው። ዝም ብለሽ ሚዲያ ላይ ራስሽን የምታሰጪ ራስሽን እንደምታደርጊ በስርዓት ከሰራሽ ስራሽን ከሰራሽ ማንም ሰው የሚሰድብሽ የለም፣ ማንም ሰው የሚነካሽ የለም። እንደውም የሚያበረታታሽ የተሻለ ነገር እየሰራሽበት ሱቅ ብትከፍቺ ሱቅሽን አስፋፍተሽ ትሰሪበታለሽ። የተለያየ ስራ ብንሰራ የተለያየ ነገር ብንሰራ ብዙ ነገር ሼር የምንደራረግ በጣም ብዙ ነገር ጓደኛ የምናፈራበት ቤተሰብ የምናፈራበት እርስ በርስ የምንተጋገዝበት ነገር የሚሆን ነገር ነው ሚዲያ። አንዳንድ ጊዜ ለጥሩ ነገርም ብንጠቀም በጣም የተሻለ ነገር እንደሚሰጠን አውቃለሁ። መጥፎ ነገርን ብንጠቀም በዛው ደግሞ መጥፎ ነገርም እንትን እንደሚል አለ ማለት ነው። እና ለማንኛውም አልንተባተብባችሁ። ያው ቪዲዮ ቤቴ ውስጥ ዞር ብለሽ መቅረጽ ስራ እየሰራሽ መቅረጽ አትችይም ስላለችኝ ያው 7 ዓመትም እነሱ ጋር ብቀመጥ እንደዚህ አይነት የተሻለ ነገር እናንተ እንዲኖራችሁ መዳሞች አይፈልጉም፣ በጭራሽ አይፈልጉም ማለት ነው። እኔ ከዚህም በፊት ቆይቻለሁ። የዛሬ ስንት ዓመት እንደሆነ አላውቅም። መኪና ለመማር ፈልጋለሁ፣ መንጃ ፈቃድ ማውጣት ፈልጋለሁ ስላት በጣም ደነገጠች። በቃ እንዴት አለች። የት ልትነጂ አለችኝ። እንዴ እዚህ ነው የምነዳ አልኳት። በጣም በቃ የሆነ እሾክ ነው የሆነችው። እና ማውጣ በራሴ ብር ነው የምማረው በራሴ ብር ነው። ስለዚህ ምንድን ነው የሚያስደነግጥሽ ምናምን ብዬ ጠየቅኳት። ማለት አይ ደንግጬ አይደለም ግን እንዴት ሆኖ ምናምን አለች። እና እኛ የተሻለ ነገር እንዲኖረን አይፈልጉም። አንዳንዶቻቸው እግዚአብሔር ጥሩ በጣም ልብ ያላቸው የሚያግዙ የሚፈልጉ አንቺ ጥሩ ነገር እንድታገኝ የሚፈልጉ አሉ። ሁሉም ማለት ሳይሆን ያው አንዳንዶቹ አይጠፉም በማለት ነውና ለማንኛውም ወደ ገደለው ለመግባት ነውና ብዙ ልጆች ማለት ነው እራሳችሁን ማስከበር። አንቺ ከመዳም ጋር እንዴት ሆነሽ ነው ተከባብረሽ መኖር የምትችይው? እሷም ያንቺን ክብር ሳትነካ አንቺም የራስሽን ክብር ሳትነኪ ማለት ነው። የእውነቴን ነው የምላችሁ። አንቺ ራስሽ ነሽ ራስሽን አስከብረሽ መኖር የምትችይው። የመጣሽበት ከኤጀንሲ እኮ ወይ ከቢሮ ስትወሰጂ እኮ ሙሉ ወረቀት አለ። ለእኛ ስለማያሳዩኝ ነው፣ የህጉን ለእኛ ስለማይነግሩ ነው፣ እንደ ከብት ስለሚሸጡን ነው፣ እንደ ከብት ስለሚነዱን ብቻ ነው። ይመጣሉ፣ የት አለች ይላሉ፣ ወስዶን ብቻ መሄድ ነው ማለት ነው። ግን ደግሞ በጣም ህግ አለን።
ስለማናቅ ነው፣ ስለማንረዳ ነው፣ ስለማንናገር ነው። እንደዚህ በጣም ብዙ ልጆች እየሞቱ ብዙ ልጆች እየተጎዱ ብዙ እኛ ተጨቆነን ተወቅጠን የምንኖረው ማለት ነው። በዚህ በአረብ ሀገራት በሁሉም አረብ ሀገራት ያሉ ማለት ነው። እስቲ ፊሊፒኖቹን እያቸው ከመዳም ጋር ሲወጡ እኮ ዝንጥ ብለው ነው የሚወጡት። ዝንጥ ብላ ቦርሷን ይዛ ነው የምትሄደው። ስልኳን በቦርሳ ይዛ ቆንጆ ቲሸርት ለብሳ ቆንጆ ሱሪ ለብሳ ከመዳም ጋር እንኳን እየተፎካከረች ነው የምትለብሰው ማለት ነው። እረፍቷን እያስጠበቀች ግዴታ በ15 ቀን የሚሆን በወሩምን እረፍት አላት። ያን እረፍት ስትወጣ ዘንጣ ቆንጆ ሆና ተጣጥባ ነው የምትወጣ። ቤት ውስጥም ስትሰራ እንደዛ ሆና ነው የምትሰራ። የምሳዋ ጊዜ አላት። ቁጭ ብላ ስትበላ አትጠራም። ምክንያቱም ሰዓቷ ነው፣ የእረፍት ሰዓት አላት። እኛስ ለምን? እኛ በቃ ማንን ጠያቂ የለንም። ስንሞት ሬሳችን መግባት የለም። ተለምነን ነው ተለምኖልን ነው ሬሳችን የሚገባ። ስንጎዳ ተጠያቂ የለንም። ያ ያስገባን ያ ከቢሮ ወደ መዳን ቤት እንዲያስገባ ያደረገ ሰው ያቺ ልጅ ጉዳት ደርሶብኛል ብላ ስትደውልለት ስልክ የማይነሳበት ጠያቂነት የሌለን። ግን ምንድነው ያን ማድረግ ያለብሽ ደግሞ አንቺ ራስሽ ነሽ ማለት ነው። ምክንያቱም ከኔ ተሞክሮ ነው የምነግራችሁ። አንድ ልጅ አሁን በቀደም ለታ ወደ ግብፅ ስንመጣ ያው ግብፅ ነኝ ብያለሁ። ወደ ግብፅ ስንመጣ ማለት ነው በዩኒፎርም ነው ሪፖርት ውስጥ ያየዋት ማለት ነው። ሴትዮዋ ከልጆቿ ጋር ዘንጣ ለብሳለች፣ ምርጥ ልብስ ለብሳለች እስከነ ባሏ ማለት ነው። ልጅቷ ግን የለበሰች እርገኖ ነው ያደረገችው ደግሞ ቡኒ ዩኒፎርም ነው ማለት ነው። በሰራችበት ፀጉሯን እንኳን አላበጠረችም። ለምን? ይሄ እኮ ያለመናገር ማለት ነው። መብትሽን ያለማስጠበቅ። አንቺ እኮ እኔ ሰው ነኝ አይደለ? ለስራዋ ነው የወሰደችኝ። ኦኬ ቤቷ ሰራለታለሁ፣ ግን ደግሞ መብቴን ማስጠበቅ አለብኝ። ከሷ ጋር ስወጣ ዩኒፎርምን መቀየር አለብኝ። የት ነው የምንሄደው? እንደሚሳፈሩ ታውቃለች። ለብሳ ይህን ዩኒፎርም ለብሳ እንደማትሄድ ታውቃለች። ስለዚህ ነይ እንሂድ፣ እንደ ከብት ብቻ ተነርቶ መሄድ ነው እንዴ? ልብሴን መቀየር አለብኝ፣ ልብሴን መያዝ አለብኝ። ሻንጣ አልያዘችም። በቃ በለበ የሆነች ትንሽዬ እንደ እንትን ነገር እንደ ትንሽዬ ሻንጣ ነገር አለቻት። ከዛ በቃ ልጆች ብቻ እየነዳች እሷ ከኋላ ትሄዳለች፣ ልጆች ከፊት ፊት ይሄዳሉ። ባልና ሚስቶች እጅ እጅ ተያይዞ ይሄዳሉ። መቼም አላደርግላትም እኔ በሆን ማለት ነው፣ መቼም። ምክንያቱም የመጀመሪያ ጊዜ ስራ ስንሰራ ስንመጣ አዲስ ነን። እንደ አዲስነታችን እስከምንለምድ ድረስ ልንጎዳ እንችላለን። ከለመድኩ በኋላ ግን በዩኒፎርም መቼም የትም አልሄድላትም፣ መቼም ማለት ነው። አንደኛ ብዙ ላብ አለ፣ ሙቀት አለ። ቤት ስታጸጂ ከልጆች ጋር ወዳ ወዲህ ስትይ ቀኑ ሙሉ እንደዛ ነው የምትውይ። ከዛስ በፈለገችበት ሰዓት ነይ እንሂድ፣ በፈለገችበት ሰዓት ያላ ትልሻለች። ያላ ይባላል። እኔ ያላ እንድትለኝ እንኳን አልፈልግላትም። ምክንያቱም ሰው ነኝ፣ ያውም ኢትዮጵያ ነኝ። በጣም የተከበርኩ ሰው ነኝ። እሷም ሰው ናት፣ እኔም ሰው ነኝ። የለየን ምንድን ነው? ማጣት። እኔ የእሷ ሰራተኛ የእሷ ገረድ ሆኜ መኖር፣ እሷ ስላላት ማለት ነው። በቃ ይሄ ብቻ ነው የለየን። ሌላ ነገር በፍጹም በምንም ልንለይ አንችልም። ቋንቋ እሷ የራሷ ቋንቋ ነው፣ እኔም የራሴ ቋንቋ ነው። ግን ደግሞ እግዚአብሔር በአንድ ሀምሳል ነው የፈጠረን። በራሱ ሀምሳል ፈጠራት፣ እኔንም ፈጠረኝ ማለት ነው። ስለዚህ የሚለየን ደረጃ ብቻ። እሷ ከፋለች፣ እኔ ዝቅ አልኩ ማለት። በእግዚአብሔር ዘንድ ደግሞ ሁላችንም አረብም ይሁን ምንም ይሁን አንድ ነን። ምክንያቱም ሰው ናት ማለት ነው። ስለዚህ ለምንድን ነው በዩኒፎርም የሚሄድላት? የትም አልሄድላትም በዩኒፎርም። እኔ ዩኒፎርም ስጀምር ለብሼላትም አላውቅም፣ ግን እኔ በጣም ነው የሚያስጠላኝ። ምክንያቱም እሷ ለባብሳ ልጆቿን አለባብሳ ጨርሳ ልክ በረጋ ስትደርስ ነው ያላ ትልሽ ያላ በነን ሲል ትላለች ማለት ነው። 2 ጊዜ እንደዚህ አይነት አጋጠመኝ ማለት ነው። የመጀመሪያ ጊዜ እሺ ብዬ አለፍኳት። በሁለተኛ ጊዜ እሺ ብዬ አለፍኳት። በሶስተኛ ጊዜ ሆቴል ልንሄድ እሷ አለባብሳለች፣ ልጆቿን አለባብሳለች፣ የልጆቿን ልብስ አዘጋጅታለች። ነይ እናዘጋጅ ብላኛለች። ተዘጋጀን ምናምን ጨራረስን ማለት ነው። ዝም አልኳት። የት እንሄዳለን ምን እንላለን አላልኳትም።
በሰራሁት ልብሴ ይዛኝ ልትሄድ ማለት ነው። በሰራሁት ሻወር መግባት አለብኝ። ፀጉሬን እንደዚህ የቆመ ነው። ምንም አይነት የለበስኩት ነገር የለም። የለበስኩት ኤርገንዶ ነው። ቤት ውስጥ ሽንት ቤት የማጥብበት ቤት መወለውልበት ኤርገንዶ ነው የለበስኩት። በዛ እንሂድ። ከአሁን በኋላ ቢሮ መልሽኝ አልኳት። እኔ ሰው ነኝ። አንቺ ለብሰሽ አጌጠሽ ስትሄጂ እኔ ሰው ምን ይልሻል ነው ያልኳት። አንቺን የሚያይ ሰው እኔን የሚያይ ሰው ምን አይነት ክፉ ብትሆኚ ነው እንደዚህ ክፉ ብትሆን ነው እንደዚህ ሰራተኛዋን እንደዚህ ይዛት የምትሄደው ነው የምትባይ አንቺ ነሽ የምትሰደቢ። እኔም ደግሞ ለራሴ ክብር አለኝ። አንቺ ካላከበርሽ እኔ ራሴን አከብራለሁ። ስለዚህ እኔ ከአንቺ ጋር እንደዚህ ሆኜ አልሄድም አልኳት። ቤቱ በአንድ እግር ነው የቆመው፣ በአንድ እግር። እንዴት ልትናገር ይቻልሽ? ማነሽ አለች። ኢትዮጵያዊ ነኝ አልኳት። ያውም ኩሩ ኢትዮጵያዊ። ያኔ እንደውም ብዙም እንደዚህ ቋንቋ መናገር እንትናለን እየሰባበርኩም ቢሆን እኔ ኢትዮጵያዊ ነኝ፣ ሰው ነኝ። ከመንገድ ላይ አይደለም የወሰድሽኝ ወይ ገዝተሽኝ ብቻ አላቅም። ያቀለት ለእኔ ትልቅ ነገር ነበረ፣ ትልቅ ቀን ነበረ። ራሴን አስከበርኩ ማለት ነው። ምን አረኩኝ? እሷ እየለፈለበች ከባሏ ጋር እየተለበለበች እነሱ ይጣላሉ። ሻወሬን ገብቼ ልብሴን ቀይሬ ፀጉሬን አበጥሬ ነይ እንሂድ አልኳት። እንደዛ ይዛኝ ሄደች ማለት ነው። ከዛን ቀን ጀምራ ያቺ ቀን አልተደገመችም። ምክንያቱም ቀኔን አስከበርኩ ማለት ነው። ከዛ በኋላ ልክ ልትወጣ ስትል ልበሺ ትለኛለች። እኔ አስቀድሜ ልብሴን ለባብሳለሁ፣ ዶዶራንቴን እቀባለሁ፣ የምቀባቦቹ ነገሮችን ተቀባብቼ ለራሴ የሚመጥነኝን ልብስ ለብሼ እወጣለሁ ማለት ነው። ያቀለት ለእኔ ምንድነው ትልቅ ቀን ነው። ለእኔ የኩራቴ ቀን ነበር። ራሴን አስከበርኩ ማለት ነው። ብዙ ልጆች አላችሁ፣ በጣም ብዙ። ኦኬ ያለማወቅ ሊሆን ይችላል፣ አዲስም ልትሆን ትችላላችሁ። ግን ደግሞ እየዋል እያደር ከአንድ ወር ወደ 2 ወር ከ3 ወር ወደ 4 ወር እያላችሁ ስትሄዱ ደግሞ ምንድን ነው እየለመዳችሁ ትሄዳላችሁ። እራሳችሁን እየጠበቃችሁ ትሄዳላችሁ። ዶሮራንት እሷ ነች የምትገዛልሽ፣ ሻምፖ እሷ ነች የምትገዛልሽ፣ ሳሙና የምትገዛ እሷ ነች። አንቺ ምንም የምትገዢው ነገር የለም። ያንን እንኳን የማያውቁ ልጆች አሉ፣ ከደሞዛቸው የሚገዙ ልጆች አሉ። አልገዛም ግዢ ነው የምላት። እቃት ልንገዳ ስንሄድ ምንድን ነው የምትፈልጊ ትላለች። ይሄን ፈልጋለሁ እላታለሁ። በቃ ድንበሬን አትነካም፣ ድንበሯን አልነካም። ስራዬን ሰራለሁ፣ አለቀ። ከዛ በተረፈ ግን ለምን ይሄን ነካሽ፣ ለምን አወራሽ፣ ለምን ስልክ ነካሽ ማለት የለም። ምክንያቱም ሰዓት አለኝ። በሰዓቴ ስልኬን መንካት እችላለሁ። በረፍቴ ሰዓት ስልኬን መጎርጎር እችላለሁ። በረፍቴ ሰዓት የፈለኩትን ነገር ማድረግ እችላለሁ። በቀን ሰዓት አላችሁ። እረፍት የምታደርጉበት ሰዓት አለሽ። ከጠዋት እስከ ሌሊቱ 12 ሰዓት አይደለም የምትሰሪው። የምትበይበትን እንኳን ሰዓት ጊዜ አለሽ። እሱንም ደግሞ ማለት ነው ቀጥ ብዬ ነው ራሴን ያስከበርኳት። እሱንም የመጀመሪያ ጊዜ እየበላው ትጠራኛለች። እሺ ሄዳለሁ እና ዳይፐር ቀይሪ ትላለች። እሺ እቺ ቀን ያልፋል። አሁንም ትጠራኛለች። ሻወሩ እንኳን እየገባው ከሻወር ነይ ውጪ እና ልጅቷን ዳይፐር ቀይሪ ትል ነበር የመጀመሪያ ጊዜ፣ ያው ስለማናቅ ማለት ነው። አንደኛ ቀን አለፍኳት፣ ሁለተኛ ቀን አለፍኳት፣ በሶስተኛው ቀን ግን አገኘዋት። እኛ ሀገር አልኳት፣ እኛ ኢትዮጵያዊ ለምግብ አክብሮት አለን፣ ክብር አለን። ገበታ ክብር ነው በእኛ ሀገር። ስለዚህ እኔ ከገበታ ላይ አልነሳም። አንቺ ምግብሽን ስትበይ እኔ ጠራሻለሁ። ልጆቹ ሲጠሩ እኮ ልጆቹን ውሰጂልኝ፣ እኔ ልብላበት፣ ቡና ልጠጣ፣ ሻይ ልጠጣ፣ ተረጋግቼ መጠጣት ራሴን ማረፍ ፈልጋለሁ እኮ ነው የምትይ። ስለዚህ እኔም ደግሞ ለራሴ ክብር ስላለኝ ከገበታ ላይ እንዳጠሪኝ፣ ገበታ ስጨርስ እሺ አቤት እልሻለሁ፣ ያኔ እንገናኛለን። እስከዛ ድረስ ግን በፍጹም ደግመሽ እንዳጠረኝ አልኳት። ደግመሽ ማለት ነው። አቆመች። የዛን ቀለትም አብዳ 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 እንዴት እንደዚህ ታወራለች? እንዴት እንደዚህ ትናገራለች? ማናት እሷ? ምንድናት? እኔ ምንም አይደል፣ እኔ ኢትዮጵያዊ ነኝ። እራስሽን አጠገብሽ እንዳትደርስ፣ ፊት ለፊትሽ እንዳትደርስ ማድረግ ያለብሽ አንቺ ነሽ። በቃ ምንም እንዳትፈሩ፣ ምንም ነገር ማለት ነው። የሚያስፈራችሁ ምንም ነገር የለም። እራስሽን ነው የምታስከብሪው። ሌላ ነገር ምንም ሰሪው ነገር የለም። ንብረቷን አትነኪም። አንቺን እሷን እንትን አትያትም። ራስሽን ነው የምታስከብሪ። ለራስሽ ስትይ ነው። ነገ እንደፈለገች አንቺ ላይ አትፈነጭም፣ እንደፈለገች አታደርግሽም። ለሰዓትሽ ክብር እንዲኖርሽ፣ ለምግብሽ ክብር እንዲኖርሽ፣
ስትወጪ ከእሷ ጋራ ክብር እንዲኖርሽ ማለት ነው። ራስሽን አከበርሽ ማለት ነው። የመኝታ ሰዓትሽን ክብር አንቺ እንደዛ ካላረግሽ መቼም አሰጥሽም። እሷ የሀቢቢ ታሊ ሽረቢ ሻይ፣ የሀቢቢ ታሊ ክሊ፣ የሀቢቢ ታይ እንዲያርግልኝ እንዲበይ፣ ለራስሽ እረፍት ስጪ፣ ሻወር ግቢ፣ ፀጉርሽን አበጥሪ፣ ምንሽን ተጣጣሚ አትልሽም። ያላ ታሊ ሽልዲ 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 ነው የምትልሽ፣ ሌላ ምንም አትልሽም። እነሱ በቀን 2 ነው የሚገቡት ሻወር። ውጪ ወጥቶ ከመጡ አሁን ሙቀት ነው፣ ለዛውም እንደ እንትን ነው ከውስጥሽ ላብሽ የሚፈሰው። እናቴ ያንን ስለሚያውቁ ጠረናቸው ስለሚሸት ስለሚያውቁ፣ ምክንያቱም የምንበላ ምግብ ራሱ መጥፎ ነው፣ ጥሩ ጠረን አይሰጠንም። እንኳን እንደዚህ እንትን ተብለን አይደለም ማለት ነው። ስለዚህ ወደው መታ ነው በሰከንድ ውስጥ ነው ወደ ውሃ የምትሮጠው፣ ምክንያቱም ጠረኗን ስለምታውቅ ማለት ነው። እኛም እንደዛው ነን። አንቺ ጠዋት ተጣጥበሽ ከእንቅልፍ እንደተነሳሽ የለበሹ ልብስ ያደርሽበትን ላብ፣ እነሱ እኮ ጠዋት ስነሱ ሻወር ነው የሚገቡት አይደለም? እኛስ? አንቺስ? እኔስ? ለምን አልገባም? ከነሱ ፊት አስቀድመሽ ሻወርሽን ገብተሽ ተጣጥበሽ ተቀባብተሽ ምን ብለሽ ባዝሊንሽንም ይሁን ምንሽንም ይሁን እኛ ድሯችንን የምንጠቀም ተጠቃቀመን። በቃ ጠረንሽ ጥሩ ጠረን ይውላል፣ ቀኑ ጥሩ ጠረን ይኖርሻል ተጣጥበሽ ስትይ ማለት ለአንቺም ለአእምሮሽም ለምንም ነቃ ብለሽ ትይዋለሽ ማለት ነው። ያለበለዚያ እነሱ ዚህ እያሉ እኛን እንደ አረፍ እንትኖችን አታያችሁ? ፊሊፒኖች እኮ ቤት ውስጥ እንኳን ሆኖ እኮ እናቴ እንዴት እንደሚተጣጠቡት በምግባቸው ጊዜ እኮ ሆቴል ከነሱ ጋር ሲሄዱ እኮ ከነሱ እኩል አዘው ነው የሚበሉት። ከነሱ እኩል የምትፈልገውን መርጣ አዛ ቁጭ ብላ በልታ ነው ከነሱ እኩል። እኛስ እንዲህ እንደተንቀጠቀጥን ማለት ነው። ማዘዝ እንኳን አልችልም፣ አላደርግም። 2 ጊዜ ነው ሆቴል ውስጥ የተጣላን ማለት ነው። 2 ጊዜ። አንዴ ቆሌዋን ነው የገፈፏት። በስመ አብ ወልድ፣ ቆሌዋን ነው የገፈፏት። ምክንያቱም ብዙ ጊዜ ያጋጥመኛል። በጣም እናደዳለሁ። ልጆች ትንሾች ናቸው፣ በላይ ስለወለደች ማለት ነው። እናቴ እሷ ወይኔ እንዴት ብዬ ልንገራችሁ፣ እንዲህ ወገቧን እንዲያስደግፋ እግሯን ዘርግታ እንዲህ ምግብ ተደርድሮ ቁጭ ብላ ትበላልሻለች። እያረገች በማንኪያዋ በሹካዋ እያነጠረች እያማሰለች ከዛም ከዚህም ከዚህ እያለች ትበላለች። እኔስ ፊት ለፊታቸው ቁጭ ብዬ አንዱን ላእላለሁ እረፉ ላለሁ፣ አረ ይሄን አትንኩ ላለሁ። ከዛስ አንዷ ታመልጠኛለች፣ እሷን ተከትዬ እሄዳለሁ። ይሄኛው እዚህ ጋር ከደረጃ ላይ ይወርቃል ወይ የሆነ ወንበር ላይ ይወርቃል። ሰውየው አይኑ እኔ ላይ ነው የሚፈጣው። ምን እየሰራሽ ነው ይለኛል። አንዳንድ ጊዜማ አይ አንብላ ብላቸዋለሁ ሁሉ፣ ምክንያቱም ከንዴቴ የተነሳ ማለት ነው። በዛን ጊዜ እኔና ሰውዬ እንፋጠጣለን ማለት ነው ከባሏ ጋር። እንደዚህ ነበረ በጣም። ከዛ መጨረሻ ላይ ልክ ጨራርሳ ተጠራርጋ ቁጭ አርጋ ነይቢ ታሊ ኬሌ ስትልኝ ሹ ብኤኩል ልክ እኛ ትራፊ ውሻ ነው የሚበላ። በሀገራችን ትራፊ በልቼ አላውቅም እኔ። እኛ ለውሻ ነው ትራፊ ለውሻ ነው የምንሰጠው። ያንቺን ትራፊ አልበላም። ደግመሽ እንደዚህ እንዳትኛል። ከፈለኩ ቤት በልቼ ነው የምወጣው። ሁለተኛ ለውሻ ስጪ እቢ ቅርቢ ወደ ቆሻሻ ውስጥ ጣይ። ያንቺን ምግብ እንኳን ልበላለሽ ማለት ነው። ሰውየው አበደ። እንዴት ሰው ፊት እኔ ምን አገባኝ ታዲያ? እኔ ቃሌን ተናግሬ ብቻ ካጠገባቸው ብን ነው ዞር ነው ልጆቹን ይዤ። 2 ጊዜ እንደዛ ስታደርገን፣ በ3ኛ ጊዜም እንደዛው ቆሌያቸውን ስገፍ ያቺ ቃላት ደግሞ እነሱ ደግሞ አንዴ ነው ከጠሉሽም ጠሉሽ ነው፣ ከወደዱሽም ወደዱሽ ነው። አንድ ነገር ከተናገርሻቸው ያቺን ቃላት ይዞ ነው የሚሄዱት። ስለዚህ እናንተም እራሳችሁን ማስከበር ነው። እነሱ ከበሉ በኋላ ነቢ ይሄንን ውሰጅና እቃ ቤት ቢ ታኒ ሽሊ ዴዳ ሮህ ክሌ የትኛውን ነው የምበላ ነው የምላት? የትኛውን ነው የምበላ? የእውነቴን ነው የምለሽ። ከዛን ጊዜ ጀምሮ ራሴን እንደዛ ካረኩ ጊዜ ጀምሮ ቤት ብትሞት ከድስት ውስጥ ወስደሽ ቢ ነው እንጂ የምትለው አንሽና ሂጂና ኩሽና ቁጭ ብለሽ ቢ አትልም።
የፈለኩትን ነገር ሰርቼ ነው የራሴ ምግብ ሰርቼ ነው የምበላ። ሽሮ ካለኝ ሽሮዬን በዳቦዬ ነው የምበላ። የእሷን ምግብ ጭራሽ ራሱ እንትን አልልም ነበረ። ግን ምንድነው ይሄ ለአንድ አመት አክል በጣም ጦርነት ውስጥ ነበርኩ ማለት ነው። ምክንያቱም በትግል ነው ራሴንም ያለ መስጠት ሲናገሩኝ እኩል ነው የምናገራቸው። ያ ሲሆን ምንድነው ቀስ እያሉ የኔንም ባህሪ የእነሱንም ባህሪ እየተለማመዳችሁ ስትሄዱ ራሳችሁን ታስከብራላችሁ። እነሱም አንቺን ያከብሩሻል። እንደ ፈቅድሽ የለ ታልሽሊ አይደለም የምትለኝ። ያላ ፕሊስ ያ ሀቢቢ ታይሽል ያ ፕሊስን ጨምራበት ነው የምትጠራሽ ማለት ነው። ራስሽን ካስከበርሽ ነው። ያለበለዚያ ግን እንደፈለገች አንጥራሽ ነው ነይ አንሺ፣ ነይ ጠረጴዛውን እንዲያርጊ፣ ነይ እንዲያበይ የምትለው። የኔው አሁን ምንድን ነው የምትለው? ፕሊስን ጨምራበት ነው ይሄን እቃ አንሽልኝ፣ ይሄን እንዲያርግልኝ። ፕሊስ ካልጨመረችበት አትናገረው። ምክንያቱም ለምዳለች፣ ባህሪን ለምዳለች። ባህሪዋን ለምጃታለሁ። የምፈልገውን ታውቃለች፣ የምትፈልገውን አውቃለሁ ማለት ነው። ከእናቷ ጋርም እንደዛ ነው። ቤተሰብ ሲመጣም እንደዛ ነው። እሷ እንደዚህ ናት ነው የምትለው። በቃ ስራዬን አውቃለሁ፣ ስራዬን ሰራለሁ። ከስራዬ ውጪ ምንም አይነት ግንኙነት የለንም። አላወራትም። የምታወራኝ ነገር ካለ የምታማክረኝ ነገር ያው ረጅም ጊዜ ስለሆንኩኝ እነሱ ጋር የምታናግረኝ ካለ አናግራታለሁ። የማታናግረኝ ከሆነ መኝታ ክፍሌ ነኝ። አለቀ። እንዲያታርጊ፣ እንዲያትበይ፣ እንዲያትቢ፣ እንዲያትልበሺ፣ በዩኒፎርም ነይ ሂጂ፣ ነይ ግቢ፣ የፈለግሽውን ነገር ማድረግ እንኳን ገላሽን እንኳን በስርዓቱ ያለ መታጠብ ለምን እንዴ? እራሳችሁን የምታስከብሩ እራሳችሁ ናችሁ። እግዚአብሔር እውነቴን ነው የምላችሁ። እግዚአብሔር ይሄን የምታዩት ቪዲዮ ማለት ነው። ራስሽን የምታስከብሪ ራስሽ ብቻ። እሷ ልታከብርሽ አትችልም። እሷ የሀቢቢ ታይ ገስል ውዥክ አትልሽም። አንቺ ራስሽ ነሽ። የሀቢቢ ታይ ክሊ፣ ታይ ሽረቢ ሻይ፣ ታይ እንዲበይ አትልሽም። አንቺ ራስሽ ነሽ። የሻይ ሰዓትሽን ሻይሽን አፍልተሽ እነሱ እኮ እግራቸውን ዘርግቶ እንደሚቀመጡ አንቺስ ምንድን ነሽ? መኝታ ክፍልሽ ስትገቢ እግርሽን ዝርግት አድርገሽ ቁጭ ሻይሽን ይዘሽ ቡናሽን ይዘሽ። እነሱ በቀን ስንቴ ነው የሚጠጡት? ስንቴ ነው የሚበሉት? አንቺ ቀኑ ሙሉ ብቻ ፊታቸው። አንዳንድ ጊዜማ ዋው ጎበዝ ናት እኮ ይቺ ልጅ ስትሰራ እንድንባል እንፈልጋለን አይሉም እነሱ። እናቴ ፊሊፒኖች አላያችሁም እንዴ? እንደዚህ ጫፍ ጫፍ ብቻ ነካ 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 አድርጎ ስልካቸውን ይዘው ወደ መኝታ ክፍላቸው። ማንም አይናገራቸው። ለምን እንደሆነ አላውቅም። እነሱ እንደሆነ ይፈራሉ እኮ እነሱን። እንደው እኛ በቃ እንደፈለግ አልጋ ስር ግድግዳውን ቁምሳጥኑን እንደዚህ አድርገን ምኑን እንደዚህ አድርገን ተመስገን ውይቺ ልጅ እኮ ጎበዝ ናት ማሻአላ አትልሽም። እነሱን የማይሰሩትን ነው ማሻአላ የሚሉት። እኛ የምንለፋ ግን ማሻአላ አንባልም። ስለዚህ ራሳሽን አክብሬ፣ ራሳችሁን ጠብቁ፣ ንጽህናችሁን ጠብቁ። ስትወጡ ደግሞ ከነሱ ጋር በቃ እንደ እንትን ለምን ይጠላችኋል? አንዳንድ በጣም ብዙ ልጆች ነው ማየው እኔ፣ በጣም ብዙ ልጆች ማለት ነው ስለማያቸው ነው። እንዴት እንደ በቃ ለአይን እንኳን ለማየት ራሱ በጣም የሚቀፉ አሉ፣ እኛን ያለማየታቸው ማለት ነው። ለምን? ያ ደግሞ የእኛ ችግር ሊሆን ይችላል። አንቺ ሳትታጠቢ፣ አንቺ ንጽህናሽን ሳትጠብቂ በአጠገብሽ ስታልፍ የብብትሽ የሚሸታት ከሆነ ጥሩ ጠረን የማይሸታት ከሆነ ልክ ነው። አዎ ልጠላሽ ትችላለች። ከልጆቻቸው ጋር እንኳን እንዳትጫወቺ፣ ከልጅ ጋር እንኳን እንደፈለሽ እንዳትሆኚ ልጅ ራሱ ይጠላሻል። ልጅ ራሱ በቃ ሽታው አላት እኮ ትሸታለች እኮ የሚል ልጅ ሊኖር ይችላል። አንቺ ግን ጥሩ ጠረን ለልጅ ራሱ ስትሸቺ፣ እቃ ቤት ውስጥ ነሽ ከእሷ ጋር ስትሰሪ ስትከታትፊላት፣ እኛ ያው መከታተፍ ነው እንጂ መጨማመር እነሱ ናቸው የሚጨማምሩት። ደግሞ ቀኑ ሙሉ እኮ ስሰራ ነው የወለድ ምግብ ሰርቼ ይላሉ፣ እኛው ለምንሰራ ነገር ማለት ነው። ስለዚህ እንደዛ ስታደርገው አጠገባችሁ ስትቆም ወዲህ ትንፋሽ ነው ይወጣል፣ ሙቀት ስላለ ማለት ነው። ስለዚህ ብብታችን ጥሩ ብብት፣ ጥሩ ሽታ እንዲኖረው፣ ሰውነታችን፣ ልብሳችን ጥሩ ጠረን እንዲኖረው ሞልቷል። ሳልባጅ እዚህ ሀገር ላይ ደግሞ ምንድን ነው እየቀያየራችሁ መልበስ። ዩኒፎርምም ሆነ ሞልቷል። በስንት ብር ነው የሚገዛ? ሳሙና ሞልቷል። የመጀመሪያ ስራችሁ ጠዋት ተነስታችሁ ከነሱ አስቀድመን ነው እኛ የምንነሳ። አርፍደን እንኳን ብንነሳ እኛ ነን የምንቀድመው።
ስለዚህ የመጀመሪያ ስራችን መተጣጠብ ነው አይደለም? ተጣጥበን ዶድራንታችን ተቀባብተን ሽታችን ተቀባብተን ቁርሳችን ቀድመን በልተን በቃ የመጀመሪያ ስራዬ የኔ እንደዛ ነው። ጾም ካሌለው እተጣጠባለሁ፣ ጸሎቴን ጨርሳለሁ። ከዛ በኋላ ምንድን ነው የማደርገው? እቃ ቤት ሄዳለሁ፣ ሻይን አፈላለሁ፣ ቡና ካለ ቡናዬን አፈላለሁ፣ ጾም ካሌለ በወተት ያፈላለሁ። ቁርሴን በልቼ ተዝናንቼ ቀስ ብዬ ስራዬን ጀምራለሁ። የት ይሄድባታል ስራዋ? የትም አይሄድባትም። መሬት መወልወል ነው፣ ከልጆች ጋር መታገል ነው። ለምን? ስለዚህ ራሳችን እየጠበቅን አንቺም ራስሽን እየጠበቅሽ ራሳችን ማስከበር አለብን ማለት ነው። እኔ ነኝ ራሴን የማስከብረው። እሷ አታከብርሽም። እሷ ውይ ሀቢቢ እንተ ዛሬ እኮ በጣም ደክሞሻል፣ እስቲ ነገ እረፍ በይና በቃ ነገ ስራ እንዳሰሪ አትልሽም። ዛሬ ሙሉ ቤት ፈክተሽ ብታጸጂ ነገ ምናልባት አንቺ እንኳን ቆጨሽ ብታቅ እንዴ ቤቱ እኮ አልጸዳም፣ ቤቱ እንዲህ ሆኖ እኮ ብላ ነው እንደገና አንቺ ትላንት የፈጋሹ ዛሬ የምታጸዳሽ። እንደዛ አይደለም። አንድ ቤት አንዱ ቀን፣ አንዱን ቤት ደግሞ አንድ ቀን እያጸዳችሁ፣ አንድ ቀን በቃ ተፈተፍ ብላችሁ ብቻ አነስ አነስ እያረጋችሁ እንደዛ እያረጋችሁ ነው እራሳችሁን እየጠበቃችሁ መሄድ ያለባችሁ። ምግብ ደግሞ ብሉ። ምግብ አንዳች ልጆች በጣም የሚጎዱት አብዛኛ በሽታ እንትን የሚያጠቃቸው ምንድን ነው? ምግብ ያለ መብላት ፍራቻ፣ እየፈሩ እንዴት አድርጌ ፍሪጅ ከፍቼ ልብላ፣ እንዴት አድርጌ ነው የምበላ፣ በካሜራ ብታየኝስ፣ እኔ የሆነ ነገር ሰርቼ ብበላ ብታየኝስ እያላችሁ ማለት ነው። እነሱ የሀቤቤ ታሪክል አይሉሽም። ራስሽ ነሽ ወስደሽ መብላት መጠጣት፣ ውሃሽን በደንብ አድርገሽ መጠጣት ያለብሽ አንቺ ነሽ። እሷ ስርስር እየሄደች በኩባያ ውሃ አትሰጥሽም። እርግጠኝነት ነው የምልሽና ማንም ሰው ዞር ብሎ አያይሽም አንቺን። ራስሽን በራስሽ የምትንከባከቢ ራስሽን በራስሽ ደሞዛችሁን አንድ ወር ካለፈ ሁለተኛ ወር ላይ ወጥረሽ መያዝ። ደሞዜን ስጡኝ፣ በቃ እናቴ ታማለች፣ አባቴ ታሟል፣ እንደዚህ ሆኗል እያላችሁ መቀበል ነው። አንድ ወር ካለፈ ሁለተኛ ወር ላይ ወጥሮ መያዝ ነው። በቃ እናቴ እኔ ሳምንት አላሳልፋትም። ሳምንት የታለ ብሬ ነው የምለው። ምክንያቱም ድፋቴን አውቀዋለሁ፣ ድካሜን አውቀዋለሁ። ላቤ ነው። ያዛዝናቸዋል። ለእናንተ ለእኛ የሚሰጡት ብር ማለት ነው። ወዳ ብላ አጨማልቃ አንከራትታ ነው የምትሰጥሽ። እሱም ሲመጣ በረከት የለውም። ቢሆንም ግን 4 ወር 5 ወር አረ አብጃለሁ። እንደዛማ ከሆነ እኔ አብጃለሁ። 4 ወር እና 5 ወር ብር አላስቀምጥም። ግን እግዚአብሔር ይመስገን እነሱም መልካም ናቸው፣ ጥሩ ናቸው። ደሞዜን በጊዜ ነው የሚሰጡኝ። ግን ደግሞ አመት ሁሉ የማይሰጣቸው ልጆች አሉ። 4 ወር 3 ወር 5 ወር 6 ወር የማይሰጣቸው ልጅ ከዛ በኋላ ስለሚበዛባቸው ለእናንተ መክፈል ያቅታቸዋል። እነሱም ማለት ነው ያንን አውጥቶ 6,000 7,000 ብር ሊሆንባቸው ይችላል። ያንን ለእናንተ ያለመስጠት ደግሞ መከልከልን ነው የሚመርጡት ማለት ነው። ስለዚህ አንደኛ ወር ቢያልፍብሽ ሁለተኛ ወር ላይ ግዴታ በቃ እኔ ወጥረሽ መያዝ ነው። ወጥረሽ ቀንና ጠዋት እየጨቀጨቅሽ ቆይ እስኪ ሰውየው መጣ ልጠይቀው፣ ቆይ አልመጣም ልጠይቀው ብለሽ ከምትንከራች አፍጥጬ ነው የምጠይቀው እኔ። ምክንያቱም ላቤ ነዋ፣ ድካሜ ነዋ፣ አውቀዋለሁ። እንዴ እግሬ እየተለበለበ ነው ቆሜ የምሰራ፣ እግሬ እየተለበለበ ነው የእሱን ሻሚዝ እና የእሷን ከንዱራ የእሷን አባያ የምትወኩስላት። ስለዚህ እሷም አፍጥጣ እንደምታሰራኝ እኔም አፍጥጬ መጠየቅ አለብኝ፣ ገንዘቤ ላቤን ማለት ነው። ስለዚህ እንደዚህ እያረጋችሁ መጠየቅ እላችኋለሁ። ለማንኛውም ቪዲዮዬን ሼር አድርጉልኝ፣ ሰብስክራይብ እያረጋችሁ አበረታቱ ይላችሁ። ዛሬ ልብለፋ በዝቶብኛል በጣም ብዙ ልጆችን ስለማይ ነው እና ምግብ ያለመብላታቸው እስከነ ዩኒፎርማቸው ኤርፖርት ድረስ የሚያሳፍሩም ስላሉ ለአንቺ ሳይነግሩም የሚያሳፍሩም ስላሉ ብዙ ልጆች አጋጥመውኛል፣ አያቸዋለሁም እና ስለዚህ ራስሽን መጠበቅ ጥንቃቄ እያደረጋችሁ እንደገና ልትሳፈሩ ስትሉም ደግሞ በጣም ጥንቃቄ እያደረጋችሁ አንቺ ምንም ሳታስቢ ምንም ሳትገዣዢ የምትፈልጊውን ነገር ምንም ሳትገዢ በቃ ወጥተሽ እንኳን ደህና የአንገት ጌጥ የአንገት ወርቅሽን እንኳን ሳትገዢ የሚያሳፍሩም ስላሉ ስለዚህ ከዛ ሁሉ ደግሞ ጥንቃቄ ማድረግ፣ ገንዘባችሁ በትክክል መያዝ። ለነገሩ በትክክል ያዙላቸው። እኔ የሚያውነኝ የኔ ይብሳል እናት የገንዘብ አያያዝ በጣም ቁጥብ ሰው ነኝ፣ በጣም ማለት ነው። እንደው አቅቶኛል። እስቲ ምከሩኝ፣ የገንዘብ አጠቃቀም ራሱ ማለት ነው። እግዚአብሔርን እዚህ ሳይሆን እዚህ በትክክል ነው የሚይዙ፣ ግን ኢትዮጵያ ነው
በጣም እንትን እያረኩት ያለሁት ነው። እና ለማንኛውም ቪዲዮን ሼር አድርጉልኝ፣ ሰብስክራይብ እያደረጋችሁ ምንድን ነው የሚባለው ተባበሩኝ ነው እላችኋለሁ። ለማንኛውም ሰላም ቆዩን፣ ቻው።